ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እኔ እግዚአብሔር ይመስገን። አይኔ ምን እንደሆነ እንዲያውጧል። አልቅሼ ነው እንደ ብሩክ እኔ ማለቀስኩ እንዴ ልበላችሁ። እንግዲህ ትናንት ሀይሚ በቃ ብሩኬ በቃኝ፣ እኔ እዚህ ኢትዮጵያ ውስጥ ሆኜ አንተን ማየት አልፈልግም፣ የራሴን ላይፍ ነው መኖር የምፈልገው፣ እንደፈለግኩ ነው መሆን ያለብኝ ምናምን ብላ ሀሰን ሸኝቷታል ማለት ነው። እና ብዙዎቻችሁ ቡርኬ ለምን ተንበርክኳል? ለመናት የጅን ብሎ ሻንጣውን አልቀማትም እሱ ስላልፈለጋት ነው ምናምን የምትሉ ሰዎች መሄድ የፈለገን ሰው ታዘገዩታላችሁ እንጂ አታስቀሩትም የሚባል አባባል አለ። ተዋት እንጂ ደርሳ ትመለስ፣ ደርሳ ትየው፣ ደርሳ አይተው ትንጣ። እስኪ ተዋት። ለምንድን ነው እንዲህ ግዴታ በልምምጥ የሚሆን ነገር አለ እንዴ? ነይ ሊያዝሽ ግዴታ እንደዚህ ምናምን የሚባል ነገር እኮ የለም። በህይወት ላይ በፍቅር ላይ እኮ እንደዛ የሚባል ነገር የለም። የራሷን ምርጫዋን የራሷን ውሳኔዋን ወስና እስከሄደች ድረስ ተዋት። በቃ ውሳኔዋን ይሆን እንትን ይባልላት፣ ውሳኔዋ ይከበርላት ብዬ ነው የማስበው፣ እንደኔ ማለት ነውና ሀይሚ ለምን እንደዚህ ያደረገች፣ ለምን እንደዚህ የምትሆነው ምናምን፣ እንዴት እንደዚህ ታደርጊያለሽ ምናምን ብላችሁ የምታስቡ ሰዎች ተረጋጉ። እናንተ ራሳችሁ ነው እንትን እያላችሁ ያላችሁት፣ ከምሬ ነው የምነግራችሁና መረጋጋት አለባችሁ ብዬ ነው የማስበው፣ እንደኔ ማለት ነውና ሀይሚ የራሷን ውሳኔ የራሷን ማድረግ ያለባትን ነገር ነው ያደረገች እንጂ ሌላ ነገር አይደለም ያደረገችው ማለት ነው። ገባችሁ? ስለዚህ ካልፈለገች አልፈለገችም ነው። በግዴታ የሚሆን ነገር የለም። በግድ የምትለመነው ነገር የለም። ምንም የምትባለው ነገር የለም። በቃ ምንድነው ይቅርታ። እና እሷ ፈልጋ እስከ ሄደች ድረስ ቡርኬ ግዴታ መውሰድ ያለበትን ሪስክ ወስዶ ማስቀረት አለበት። ሀሰንን መምታት ነበረበት። እሷንም ነይ ተመልሽ ብሎ ማስቀረት ነበረበት ምናምን። ተዋት እንጂ ትሄድ። ሲጀመር ሀይሚ እርግጠኛ ነኝ ሄደች ቢባል እንኳን ብትሄደው ከሀገር ውስጥ ነው የምትሄደው። እያለዛ ደግሞ አልሄደችም፣ ተመልሳ ትመጣለች። ወይ እንትኗን የሆነ ነገር ረሳው ትላለች፣ ወይ ፓስፖርቷን ረስቻለሁ ትላለች፣ ወይ የሆነ ነገር ረስቻለሁ ብላ ባትመጣ ምን አለ ትሉኛላችሁ። ቡርኬ ደግሞ ደግ ነው ያደረገ፣ ውሳኔውን አሪፍ ነው ያደረገው። በቃ ለሀይሚ ኦኬ እኔ ነው እንዴ ግፎት ያለው ይሄ ልጅ፣ እኔ ነው እንዴ እንትን እያልኩት ያለው ብላ እንድታስብ ያደርጋታል። ከምሬ ነው የምነግራችሁ። በአሁኑ ሰዓት ላይ ማርያምን ምን እንደሆነ አላውቅም፣ ሴቶች በጣም ከምላችሁ በላይ የሚፈልጉትን የሆነ ታይፓቸውን ወንድ ያገኙ አይደለም። ማርያም ነው የምላችሁና በቃ እንደ ቡርኬ የሚሆንልሽ ሰው አታገኝም። እንደ ቡርኬ የሚጨነቅልሽ፣ እንደ ቡርኬ የሚያስብልሽ፣ እንደ ቡርኬ የሚያዝናናሽ፣ እንደ ቡርኬ ትሪት የሚያደርግሽ ሰው በጭራሽ አታገኝም። ሀይሚ በጭራሽ ነው የማታገኘውና መጠንቀቅ አለብሽ። የምታደርጊያቸውን ነገሮች በደንብ አድርገሽ ሪስክ ውሰጅባቸው። እግዚአብሔር ነው የምልሽ። እና ዋጋ ነው የሚያስከፍልሽ ይሄ ነገር ማለት ነው። አንቺ ጀስት ዝም ብለሽ አሁን እንደ ቀልድ እንደፈለኩ አድርገዋለሁ ብለሽ የምታስቢያቸው ነገሮች እንደ ቀልድ አረጋቸዋለሁ፣ እንደዚህ ነው ማድረግ ያለብኝ ነው ብለሽ የምታስቢያቸው ነገሮች ሪስክ ነው የሚያስወስድሽ እና መጠንቀቅ አለብሽ። ለምታረጊያቸው ነገሮች፣ ለምትወስኒያቸው ውሳኔዎች ማድረግ ያለብሽን ነገሮች ሁሉ አድርገሽ ቡርኬን ይቅርታ የኔ ፍቅር ይቅርታ፣ በጣም አሳዝኛለሁ፣ በጣም ጎድቻለሁ፣ በጣም በድያለሁ፣ ስለዚህ ይቅርታ አድርግልኝ፣ ከእንግዲህ በኋላ አይደገመኝም፣ ካላንተ ውጭ የትም አልሄድም፣ ማንንም አልሰማም ምናምን ብለሽ እንደ ማለት ነው ያለብሽ። ሀሰን እኮ ህይወትሽን ሊያፈርስ እንጂ ያንቺን ህይወት ሊጠግንልሽ ያንቺን ህይወት ሊያመቻችልሽ ምናምን አይደለም። ከሩታ ተማሩ፣ ከሩታ ወንድሞች ተማሩ። የት ገባሆን እነ ሮቤል ያን ማን የሚባለው እነሱ የት ገቡት? የደረሱ የእሷን ህይወት ብልግን ጥርጥርጥርጥር አድርገው ለመጀመሪያ የአብርሽና የሩታን ህይወት አፈላላሽ ዋነኛ ተባባሪ ሆኖ የነበሩት እነሱ ናቸው። አሁን ላይ ግን የሉ፣ ከሩታ ጎን የሉ፣ ምንም የሉ። ገባችሁ? ስለዚህ ከጉረቤቶች መማር አለብሽ። ከጉረቤት ሙያን ከጉረቤት ነው የሚባለው ነገርም ከጉረቤት መፍረስንም መሰራትንም ከጉረቤት ነው መማር ያለባችሁ ብዬ ነው የማስበው። እና ሀይሚ ለምታረጊያቸው ነገሮች እግዚአብሔርን ቡርኬን የሆነ በቃ ጨካኝ እንዲሆን ምናምን እያደረግሹ ነው ያለሽው። ከምሬንም ነግርሽ በቃ ከባድ የሆነ ነገሮችን እንዲወስን በቃ ስለነዛ ነገሮች በደንብ ዲቴል እንዲያስብበት ቆራጥ እንዲሆን እያደረግሽ ነው ያለሽው እና በራስሽ ጊዜ ልጁን አትግፊው፣ እግዚአብሔርን አትግፊው። የተገፋ ሰው ደግሞ ሲጨክን ሲወስን የሆነ ነገር ሲያደርግ ምንም ነገር ነው የማይመስለው። ምንም ነገር ይለምናችኋል፣ ይንከባከባችኋል፣ ማድረግ ያለበትን ነገር ሙሉ ያደርጋል። እዛም በኋላ እናንተ አሸፈረኝ ብላችሁ ትሄዱ። ግን ኧረ ሂጅ፣ እንደፈለግሽ ገደል መግባት ትችያለሽ። እንኳንስ መሄድ እኔ ማንኝና ምን ለማመጥሽ እኔ ማን ስለሆንኩ ነው ልለማመጥሽ የምችለው ምናምን ብሎ ነው የሚያስበው ማለት ነውና ለምታደርጉት ነገሮች በደንብ አድርጋችሁ መጠንቀቅ አለባችሁ። ሀይሚ ለውሳኔሽ በደንብ አድርገሽ በደንብ አስቢበት። ውሳኔሽ ምንድነው? ምን እያደረኩ ነው ያለው? ምንድነው ማስተካከል ያለብኝ? ምንድነው ማቆም ያለብኝ?
ቡርኬን ማን ነው እያጣላኝ ያለው? በምን አኬዝ ነው የተጣለው? ሲጀመር በምን እንኳን እንደተጣላችሁ እኮ አይታወቅም። ነገሩ አብቅቷል፣ ተጨርሷል ምናምን በቃ ሰላም ወርዷል። ግን እሷ እየተጣለች ነው ያለች አሁንም ማለት ነው። አሁንም ጸብ ላይ ነሽ። ለምን እንደምታደርጊው በደንብ አድርገሽ ብታስረጅን አሪፍ ነው ብዬ አስባለሁ። ለማንኛውም ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። ቅመሞችዬ ሀይሚና ቡርኬ አንድ እንዲሆኑ ማድረግ ያለብን ነገር እናደርጋለን። ሽማግሌም ዳኛ ምንም ሆነን መግባት ካለብን እንገባለን ብዬ ነው የማስበው ነው። እና ሁላችሁም ሰብስክራይብ አድርጉ። ደግሞ ከምር ሰብስክራይብ እያደረጋችሁ አይደለም ማርያምን። እና ወዳችኋለሁ፣ አክብራችኋለሁ። ባይ